ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ አደይ በጣም ግራ ገብቷታል። አባቷ ያን ሁሉ ያወሯት ያን ሁሉ እንደዛ ሲሏት በጣም አምናቸው ወደ ክፍለ ሀገር ሄዳለች። አባቷ ምክንያት ነበር ሲጠብቁ የነበረው። ይቺ ልጅ ከዚህ ኮብልላ ሄዳማ እኔን አዋርዳኝ አትቀርም፣ የሰው መሳለቂያ ሁኛለሁ በማለት የድሮ ባህሉን በመያዝ አሁን እኔ ለምፈልገው ሰው ነው የምድራት፣ ይሄን አጋጣሚ ልጠቀም በማለት ያው ብዙ ነገር ካሏት በኋላ አደይ ወደ ክፍለ ሀገር ሄዳለች። አለልኝና ጫኔ ከአደይ አባት ጋር ይሰሩ ነበር በብዛትና አለልኝ ነገሮች ሁሉ ምንም አልተዋጡለትም። እኔ ለምንድን ነው ሁሌ አሽከር የምሆነው? ወጣ ብዬ መስራት እኮ እችላለሁ። ምንድን ነው ሁሌ እሳቸው ባሉን የምመራው? እሳቸው ደግሞ ለሰው አያስቡም፣ በጣም በደል ያበዛሉ። ስለዚህ በማለት ነበር ትቶ የሄደው። ጫኔ ደግሞ ምንም አልመሰለውም እና የአደይ አባት ጋር አሁንም የእሳቸው ታዛዥ ሆኖ ስራውን ቀጥሏል። የሰማውን ሚስጥር ለጓደኛው መጥቶ ለአለልኝ ይነግረዋል። ምንድን ነው አለልኝ በማለትም ሲጠይቀው አደይን ከከተማ እዚህ ድረስ ያመጣት አባቷ ለምትፈልገው ሰው ሊድራት ሳይሆን ከዚህ አልፈልግም ብላ ለሄደችው ሰው ሊድራት ነው በማለት ይነግረዋል። በጣም ይደነግጣል። አለልኝ በል እንግዲህ ቻው በማለት ትቶት ይሄዳል። ፍቅር ዴቭን በመደወል እፈልግሃለሁ አሞኛል በማለት በውሸት ትጠራዋለች። እሱ በጣም ተደናግጦም ይመጣል። የቤዛ ወንድም ከብዙ ከሮጠ በኋላ ማዘሯን ያገታት ሰውዬ ጋር ተገናኝቷል እና ወደ ማዘሯም በመውሰድ ማዘሯን ችን ሴትዮ ጠብቅ ይለዋል። የቤዛ ወንድም በጣም እኔ ግራ ይገባኛል፣ እች ሴትዮ ትልቅ ሰው ናት፣ እኔ እናት ናት፣ ምንም ማድረግ አልችልም ይለዋል። ስለሚፈራውም ሲቆጣው እሺ በቃ ይለዋል። ማዘሯ በጣም ብዙ ትለምናቸዋለች። ከዚህ በፊት በጣም ብዙ ለምናው ነበር። ሴት አልወድም፣ እናት የምትባልም አላውቅም፣ እንደዚህ አይነት ወሬ እንዳታነሽ፣ ድምፅሽ ሁሉ አስጠልቶኛል ነበር ሲላት የነበረው። የቤዛውን ወንድም ዛሬ ትለምነዋለች። እባክህ ልጄ ነገ የሚጸጽትህን ነገር እንደዚህ አታድርግ፣ እናት የለህም ትለዋለች። እናት ነበረችኝ፣ ልክ እንዳንቺ እንዳሁኑ አድርገዋት ነበረም ይላታል። ታዲያ እናትህ ላይ የተደረገው ግፍ እኔ ላይ ሲደረግ ምን ይመስልሃል ልጄ ትለዋለች። እናቴ በህይወት የለችም ሙታለችም እያለ ይነግራታል። እሺ አሁን ፍታኝና ልሂድበት ትለዋለች። እኔ ይህን ማድረግ አልችልም፣ ይቅርታ፣ ይሄን ካደረኩ እኔን ይገለኛልም ይላታል። ኧረ ተው ልጄ ተው ብትለው ምንም ሊሰማ አልቻለም። ማዘሯ ጫካ ውስጥ በጣም ትጮኻለች። በረከትና ቅምጥል እዛ አካባቢ ትሄዳለች ብለው ስለገመቱ እና ከዚህ በፊት እነሱ ጋር ሲሰራ ስለነበረ ቦታው እዚህ አካባቢ ብንፈልግ እያሉ በዛ ሲያልፉ ድምፅ ይሰማሉ። እንዴ የማዘሯ ድምፅ አይደል እንዴ በማለት ወደ ጫካው በመግባት ነበረ። የቤዛ ወንድም ሲያያቸው ከርቀት ይሮጣል። ቤዛ ተንኮሏን ቀጥላለች። የተሳሳተ መድኃኒት ለሆስፒታል ማቅረብ ጀምራለች እና ደግሞ የውሸት የትምህርት ማስረጃ እና ተመርቄያለሁ እኔ ነርስ ነኝ በማለትም አሁንም ማጭበርበሯን ቀጥላ እዛ ሆስፒታል እያገለገለች ነው። ሩታ በጣም ተገርማለች። ቤዛን እዛ ስታገኛት እንዲህ አንቺ ደግሞ እዚህ ምን ታደርጊያለሽ ትላታለች። አንቺን ልጠይቅሽ እንጂ ምን ማለት ነው ትላታለች። እኔ እኮ ቆየሁ ቢዚ ነኝ ትላለች ቤዛ። ሩታ በጣም ተገርማለች። እኔ የምልሽ ግን ለሊዚህ የምትመላለሰው ለምንድን ነው? ምኗን አሟት ነው እያለች ትጠይቃታለች። ዶክተሩ በጣም ስለተገረመ ትተዋወቃላችሁ እንዴ ይላታል። አዎ ትላለች ቤዛ።
እና ታዲያ ለሊ እዚህ ያለችው የደም ካንሰር ታማ ነው ትላታለች። ሩታ በጣም ትደነግጣለች። ምን ማለት ነው የደም ካንሰር ትላታለች። አዎ በቅርቡ ይሻላታል ትላለች ቤዛ ለሊን ከዚህ ማጥፋት ነው የምትፈልገው፣ የምታስበው እሷ ብር ብቻ ነው። ዳይመንድ ለሊን ሆስፒታል ሂጄ መጠየቅ አለብኝ፣ ባለፈው መንገድ ላይ ወርቃ ሳገኛት የሆነ ሰው ነበረ በማለት ወደ ሆስፒታል ይሄዳል። ዶክተሩም አሁን ለሊ ጥሩ ሁኔታ ላይ አይደለችም፣ መግባት አትችልም፣ ተመለስ ብሎታል። የበረከት ጓደኛ መንገድ ላይ ቅምጥልን ያገኛታል። ቅምጥል ጋር ሲጨቃጨቅ ነበረ። ወዴት አምልጠሽ ነው የምትሄጂው? ማዘሯንም አብራ ስለነበረች አምልጠው ከቤዛ ወንድም በረከት ወደ ለሊ ጋ ወደ ሆስፒታል ስለሄደ ድንገት እዚህ የተመታችው ቅምጥል ነበረች። ኪንጎ ከርቀት ስላየ ከኋላ ራሱን በመምታት ነበር ያዳናቸው። በመጨረሻም ትተው ሩጠዋል። ፍቅር አሁንም ቀጥላለች። ዴቭን ከቀጠረችው በኋላ አሞኛል ብለሽ ነበር የጠራሽኝ፣ ምንሽን ነው ያመመሽ? ለምን ተዋሻለሽ? ለምንድን ነው እንደዚህ አይነት ድርጊት የምታደርጊው? በቃ ነገርኩሽ አሰሚም። አንቺ ግን መቼ ነው የምትቀየሪው? እያለ ይነግራታል። ፍቅር እናቷን ዋሽታ ነበር ከቤት የወጣችው። ልደት አለኝና እማዬ እባክሽን ለሄድ ነው ፍቀጅልኝ በማለት እናቷን ብቻሽን አትሄጅም አሹ ጋር ሂጂ ትላታለች። አሹን ይዛ መሄድ አልፈለገችም። እንዳትከተለኝ ምክንያት አድርገህ መቅረት አለብህም ትለዋለች። እሱ ሊሰማት አልቻለም። አንቺ ባልሽ ጊዜ አይደለም፣ ስለዚህ እኔ እሄዳለሁ፣ ደግሞ ምን ያንሰኛልም ይላታል። ሬስቶራንት ገብታ ከተቀመጠች በኋላ አሹ ሰው ሁሉ አንተን ነው የሚያው፣ በጣም ስለምታስጠላ የገጠር ሰው ስለሆንክም ትለዋለች። እንዴ እሱ መስሎች ነው ፍቅር፣ ይሄ ሸበላ እያሉ እያዩ ነው እያለም ያናዳታል። የአደይን ጉዳይ አለልኝ የተፈጠረውን ሁሉ ይነግራታል። ድንገት እያወራት ነበር። አባቷ ይመጣል። አባትሽ ከከተማ ወደዚህ ያመጡሽ የምትፈልጊውን ሊድሩሽ ሳይሆን እነሱ የሚፈልጉትን ነው። እንግዲህ ጉድሽን እወቂው፣ እኔ አሁን ነው የሰማሁት በማለት ትቷት ይሄዳል። አባቴ አይደለህም ይሄንን ካደረክ ትላለች። ነይ እኛ የምንልሽን ነው የምሰሚው፣ ዝም በይ ይላታል። የዛሬው ክፍል ይህን ይመስል ነበር።